ተወዳጁ ኖላዊ ድራማ ክፍል 187 ይዤላችሁ ብቅ ብያለሁ። በዛሬው በክፍል 187 ቤት ሄዱ ያንተነህን ግድያ ለማወቅ። ሰላም ሰላም ውድ የቻናል የቤተሰቦች ለሰብሊ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የገደለው ገዳይ እስካሁን ድረስም አልታወቀም። መርማሪ ፖሊሶቹ ወደ ነው መስፍንም ማንተነህን ማን እንደገደለው አላወቀም። ሚስቱም መሀሌትን አንቺ ነሽ አንተነህን የገደልሽው ሲል ይጠይቃታል። እሷም ብድግት አደርግና እኔ ፍጹም አልገደልኩትም እንዲያውም አንተን የገደልከው በማለት ነበር ክፍል 86 ያቆመው ማለት ነው። እንግዲህ ዛሬ መርማሪ ፖሊሶቹ በአንተነህ ነው እንግዲህ አንተነህን የገደለው እንግዲህ ወንድም ጥላ የሆነ ነገር ልነግርህ ነው ብሎ ይደውልለታል። ምንድነው እሱ አለህ እንዲህ ወንድሜ ሲለው ወንድም ጥላ የሆነ ነገር ልንገር ዛሬ እያለው የት ሁነህ ነው? ጠፋህብኝ እኮ ለምንድን ነው የጠፋኸኝ? እኔ እኮ እየፈለኩ ነው ወንድም አለም እያለ ሲጠይቀው ወንድም ጥላ ፍጹም እንዳታስብ እኔ ከዚህ አይደለም ያለሁት ይለዋል። የት ነህ? ምንድን ነው የተፈጠረው? የት ጠፍተህ ነው? ለምንድን ነው የሄድክበትን ቦታ ያልነገርከኝ? ጋሼ ወንድሜ ጋሼ ይለዋል መስፍን ማለት ነው። እንግዲህ ወንድሙም ደግሞ ወንድም ጥላ ፍጹም እንዳታስብ የደወልኩበትን የምነግርህ አንተነህን የገደልኩት እኔ ነኝ መስፍኔ ወንድም ጥላዬ እያለ ይነግረዋል። ፍጹም አታደርገውም ወንድሜ እየቀለድኩ ነው በለኝ ይለዋል። እሱም እየቀለድኩ አይደለም እውነታው ይሄ ነው እኔ ነኝ አንተነህን የገደልኩት ሲያስቸግር ጊዜ ግንባሩን ብዬ ደፍቼ ጣልኩት ብሎ ለወንድሙ ይነግረዋል ማለት ነው። ወንድሙም ፍጹም አላመነም። እንዴት እንደዚህ ታደርጋለህ? ለምን አትነግረኝም? እያለ ይነግረው ነበረ። እንግዲህ የወንድሙ የመስፍን ወንድም ከገጠር ነው የመጣውና ገበሬ ነው። እንግዲህ ስራ ፈልግልኝም ሲለው ነበረ። ከከተማ መጥቼ ምን እሰራለሁ? እንግዲህ እኔ ገበሬ ነኝ፣ አርሶ አደር ነኝ። ከዛ ውጭ ምንም አላውቅም። እንግዲህ ዘበኛም ቢሆን ፈልግልኝ ይለዋል። ሆቴል ቤት ጋብዞት ምግብ እየበሉ እያለ ማለት ነው። እንግዲህ ወንድሙም ብድግ ያደርግና ፍጹም አንተ ወንድሜ በዘበኝነት እንድትሰራ አልፈልግም እኔ እያለሁ ይለዋል። ምንድነው ታዲያ እኔ ምን አውቃለሁ ብለኝ ነው አንተየው? እኔ ተግብረና ውጭ ሌላ ምን አውቃለሁ ራ እያለ ይነግረዋለኝ። እንግዲህ ታዲያ እኔ ምን ላድርግ? እኔ ምን አውቃለሁ ራ እንዲያው ሂሳብ ትችላለህ፣ እንዲያው መደመር በቀነሰ አይጠፋህም ሲለው ታያ ጠፋኝ እንደሆነ እኔ ምን ላረግ ነው ይለዋል። መስፍንም እንግዲህ ወንድሙ እንደዛ ሲለው ፍጹም ችግር የለውም እኔ ሱቅ ከፍትልሃለሁ አንተ ትሰራለህ ይለዋል። እኔ እንቴዋ ሱቅን ምን ያደርግልኛል እንዴት ትሰራዋለሁ እያለ ለወንድሙ ለመስፍን ይጠይቀዋል ማለት ነው። እንደዛ እያለው እያለ እንግዲህ መርማሪ ፖሊሶቹ ወደ መስፍን ቤት ገብተው መስፍን አንተነህን የገደልሽው ይቅርታ አንተነህን የገደልሽው አንቺ ነሽ ይላታል። ማህሌትም እኔ አንተነህን አልገደልኩም ከአንተነህ ጋር የሚያጣላ ለግድያ የሚያደርስ ነገር ፍጹም እንደሌላት ለፖሊስ ቃሏን ትሰጣለች ማለት ነው። መርማሪ ፖሊስም እና ማን የገደለው አንቺ እንደምትገይው ይናገር ነበር ይላታል። አንተነህ ፍጹም ስተት ነው እንደዚህ አይላችሁም እኔም እንደዚህ እንደማላደርግ በደንብ ያውቃል ትላቸዋለች። አንቺ ምን ያህል እርግጠኛ ነሽ ባንተነህ አንቺ እንደማትገይው አንተነህ እንደማይል ምን ያህል እርግጠኛ ነሽ ብለው ሲጠይቋትኝ እኔ አንተነህ ጋር ፍጹም እንደዚህ የሚያነጋግር ነገርም የለኝም፣ ግን ከልጄ ብጋ በተነካካ ነበረ እሱም በሱ ምክንያት ነው የጠላሁት እንጂ ሌላ ምንም አይነት እዚህ ግጭት ውስጥ ግድያ ውስጥ የሚያደርስ ነገር የለንም ትለዋለች ማለት ነው። እንግዲህ ከሆነ ጥሩ ነው፣ ግን አንተነህ ጋር የሚያገናኝሽ ነገር ምንድን ነው? በልጄ ጉዳይ ነው። ከዛም ደግሞ እኔ የምሰራቸውን ስራዎች ውጭ ላይ ያወራል ብላ ትናገራለች ማለት ነው። ግን መሀሌት ነው የገደለችው ብሎ ለፖሊሶቹ ጥቆማ የሰጠው አቶ ሞገስ ነው ማለት ነው። እንግዲህ ሞገስም ደግሞ ፍጹምን ያላደረኩም እያለ እየተርበተበተ ይገኛል። ዞሮ ዞሮ ግን ገዳዩ ከነ መሀሌት ቤት ነው። መሀሌት ፍጹም የምታውቀው ነገር የለውም። እንግዲህ የመስፍን ልጅም ብድግ ያደርግና እናቴ ነብሰ ገዳይ ነች እናቴን የገደለችው እያለ ለአባቱም ይከራከራል ማለት ነው። እንዴት እንደዚህ ሊሆን ይችላል? ለምንድነው የኔ ልጅ እንደዚህ የምታስበው? አንተ በጣም አስተዋይ ነህ፣ ተረጋጊ ነህ፣ ግንስ ለምን እንደዚህ ታስባለህ? የኔ ልጅ ፍጹም አትሰብ ትለዋለች።
አባቱ እንደዛ ይለዋል ማለት ነው። እንዴት ልሰብ ይላል እንግዲህ እህቱን ሀኒንም ይጠይቃታል። ሀኒዬ እማዬን ድጋሚ ልናጣት ነው፣ ድጋሚ እማዬን አናገኛትም ይሏታል። እንዴት ማለት ወዴት ትለዋለች። ትታሰራለች። እናቴ ፍጹም እንዳልገደለች ደጋግሜ እየነገርኩ ነው ትለዋለች። ግን ያንቺን ልብ ለእኔ በሰጠኝ ይላታል። ምንድን ነው እሱ? አንቺ ፍጹም አትጨናነቂምም አታስቢም ይላታል። ማለትማ እኔም ከተጨናነቁ አንተም ማረጋጋት አልችልም፣ ግን የውስጤን በውስጤ ይዤ ነው መያዝ የምችለው ማረጋጋት የምችለው ትለዋለች። ይህንም እያለህ እንግዲህ ወይዘሮ ምህረት ጥያቄሽን መልሽልኝ ያለ መርማሪ ፖሊስ ይጠይቃታል ድጋሜ። እኔ ምንም አይነት ችግር የለብኝም፣ ግን ደግሜ ደጋግሜ የምነግራችሁ መስፍን ማለቴ አንተነህ ከልጄ ጋር ያልሆነ አጸያፊ ነገር ስላየውበት በዛ ፈጽሞ እጠለዋለሁ። ከዛ ውጭ ግን ምንም አላደረኩም ይላት ትለዋለች። መርማሪ ፖሊሶችም እኛም ስራችን ወንጀለኛና ወንጀለኛን ማጋለጥ ብቻ ነው፣ አልገባኝም። ስለዚህ ምን ያነካካኛል? አንተነህ ማለት ከኔ ድርጅት ከራቀ ቆይቷልኝ፣ የሚያነካካኝ ነገር የለም እያለች ለፖሊሶቹ ቃሏን ትሰጣለች ማለት ነው። እንደዛም ሲሏት ፍጹም አልገባኝም፣ አንተነህ የተገደለ ጊዜ አንቺ የት ነበርሽ ይሏታለኝ። ወይዘሮ ምህረትም አንተነህ ሲገደል እኔ ማቀው ታምር የለኝም፣ ለምሳሌ ልንገርህ፣ አንተነህ ምን አይነት ስንት ሰዓት ይገደል የማቀው ታምር የለኝም እያለች ጠይቃት። እኔ ደጋግማችሁን ብትጠይቁኝ የነገርኳችሁ ነገር ነው፣ ከልጄ ጋር አልሆነ አጸያፊ ነገር ስላየውበት እንጂ ሌላ ምንም የለኝም። እኔ ግን ነገሩን ተናግሬ እረስቸዋለሁ። እሱ ግን ከኔ ጋር ቂም አለበት። ከቅርብ ጊዜ ወዲህ ግን ድርጅቶቼ የምሰራቸውን ስራዎች እየወጣ ውጭ ላይ ያጋልጣል። ያም ሆኖ ግን እኔ ለግድያ የሚያነጋግር ነገር የለኝም እያለች ፖሊሶቿ ደጋግማ ቃሏን ትሰጣለች ማለት ነው። እንግዲህ መርማሪ ፖሊሶችም ቃላቸውን አጣርተው እሷን መርምረው ወደ ውጭ ይወጣሉ ማለት ነው። ልጆቿም ሀኒና ወንዱ ልጇም ይገቡና ነግሪንም ምንድነው የሆነ ይሏታል። እነሱን ፍጹም ምንም እንዳላደረገች ትነግራቸዋለች። ስለዚህ የመስፍን ልጅም ይመጣና አባቱ ሲመጣ ምን ነው አባዬ በጣም አሰብክሳ? ምን እያሰብክ ነው? ፖሊሶቹ ስላደረጉት ነገር እያሰብክ ነው ወይ አባቴ ይለዋል። ልጁም ብድግ ያደርግና ምንድነው ፖሊሶቹ ያደረጉት ምንድነው ማስበው ይለዋለኝ። ፖሊሶቹ መጠው ስላንተነህ ግድያ ምርመራ አድርገዋል፣ እማዬን ጠይቀዋታል ይለዋል። አቶ መስፍንም ይደነግጥና እንዴት እንደዚህ ይሆናል? ምን አለቻቸው? ምን ተፈጠረ? እያለ ልጁን ያጣራዋል ማለት ነው። ልጁም እኔ የማውቀው ታምር የለኝም፣ እኔና ሀኒ ክላስ ውስጥ ነበርነ፣ እሷም ፖሊሶች ጋር እያወራች ነበረ፣ ከዛም ፖሊሶች ወጥተው ሄዱ ይለዋል። አባቱም መስፍኔ ለምንድን ነው እንደዚህ የምትፈራው? ችግር ምንድን ነው? እኔ ጭንቅላቴ ተመላላሽ ውስጥ የሚመጣብኝ እናቴ እንደገደለችው ነው። ግን ይሄ ነገር ለምንድን ነው ልጄ የምታስበው? አንተ እኮ በጣም አስተዋይና አዋቂ ልጅ ነህ የኔ ልጅ። ስለዚህ ለምንድን ነው እንደዚህ የምታስበው? እያለ አባት ለልጁ ይመክረዋል ማለት ነው። ልጁም እሺ እውነታውን ከሆነ እማዬ እንዳልገደለችው ማረጋገጫ አስጠኝ። መርማሪ ፖሊስ ነው ወይ ለአንተ ማስረጃ የማቀርብልህ? ምንስ አይነት ማስረጃ ነው የምትፈልገው? ለምንድን ነው ማስረጃ የምትፈልገው? ይለዋል። አየህ እኔ መርማሪ ፖሊስ አይደለሁም አባዬ፣ ግን አንድ ሰው ከወንጀል ነፃ ነው ወይም ከወንጀል የጸዳ ነው የምንለው ማስረጃ ሲኖረው ብቻ ነው። እኔም እማዬ ነፃ ናት የምለው ይሄን ነገር ሳይ ነው። ማለት እኔ እኮ እናቴ ክፉ ናት ብዬ ሳይሆን እናቴን እንዳላጣት ፈርቼ እኮ ነው አባቴ እንደዚህ ምለው እያለ ልጅ ለአባቱ ይነግረዋል ማለት ነው። እናም አንተ እማዬን እንደምትፈልጋት እንደምትወዳት እኔም እናቴን እወዳታለሁ፣ ላጣት ስለማልፈልግ ነው፣ ግን አንድ ማስረጃ ብትሰጡኝ ጥሩ ነበር እያለ ልጁ ይጠይቃል ማለት ነው። እንግዲህ የሃኒ አያትም ልጅ እምቢ ብሎት ነበረና ለኖላዊ አርግዣለሁ ትለዋለች። ኖላዊም ደግሞ ፍጹም የኔ ልጅ አይደለም ተሳስተሻል፣ እኔ ለዘመናት ከመወዳት ሚስቴ ልጅ እምቢ ብሎኝ ነበረ፣ ከአንቺ ጋር እንዴት ሊሆን ቻለ ብሎ ኖላዊ ማለት እንግዲህ የሃኒ አያት እንዴት ሊሆን ይችላልኝ? እግዚአብሔር በመጨረሻ ታሪክን ይሰራል ይሉታል። ግን እሱ ፍጹም ማመን አልቻለም። ሊሆንም አይችልም፣ ይሄ ነገር ውሸት ነው እያለ ይጠይቃለኝ። እንግዲህ የኖላዊ ጓደኞችም ተሰብስበው የአራዳ ልጅ
ግጪው ጮቤ በይው እያሉ ተሰብስበው እሷንም ይዘዋት ወደ ምግብ ቤት ሂደው እባክሽ ለኛ ስትይ አድርጊው። እንግዲህ ሽባው እንግዲህ እንደምታውቂው ፋዘሩ ትንሽ ጥርጣሬ ላይ አድሮበታል ይሏታል ማለት ነው። እሷም እሺ ለእናንተ ስል እመረመራለሁ፣ ለኖላዊ ግን አልመረመርም ነበር። ያው ኖላዊ እኮ በጣም የዋህና ምስኪን ነው፣ ይወድሻል ይሏታል። እሱን አንተ አትነግረኝም፣ ስለማልወደው አይደለም እኔም ይሄን ሁላ ነገር ማደርገው። እኔ ግን አናዶኛል፣ እንዴት አላመነኝም፣ ለምን አላመነኝም ብዬ ተናድጄ ነው ትላቸዋለች። በይ እሺ እኔም አሁን ልንበላ አይደል ወደዚህ የመጣነ እኔ እርቦኛል ትላቸዋለች ማለት ነው። በቃ ያራዳ ልጅ ፒስ እንብላ ይሏታል ማለት ነው። እንግዲህ ምግብ አዘው ሽሮና ፓስታ አዘው እየበሉ ሊበሉ ሲያቀርቡ እያለ ምግቡ ይመጣና እንዲህ ምግብ ነው እንዴ ይሄ ይላታልኝ። ታዲያ ምግብ ነው እንጂ ምንድን ነው ትለዋለች። እሷም እንግዲህ አስተናጋጁ ፓስታና ሽሮውን ሊገለብጥላቸው ሲል ፍጹም ምንም ችግር የለውም አታስብ እኔ ገለብጠዋለሁ ትላቸዋለች። ተሰብስበው እየበሉ እያለ እንግዲህ ስለተረዳሽን እናመሰግናለን። እንግዲህ ምርመራውን አድርገሽ ኖላዊም ልጅ እንዳለው ቢያውቅ የተሻለ ነው። እሱ እኮ ስላላመነች ሳይሆን ውስጡ ላይ ጥርጣሬ ስላደረበት ነው ይሏታል። እንግዲህ ኖላዊም ቁጭ ብሎ በሀሳብ እያለ ሃኒ ትመጣለች። አባዬ ሰላም ነህ እንዴት ነህ ትለዋለች። ምን ነው ቅድምም አልነበርክም አሁንም ደግሞ በሀሳብ ሄደሃል ትለዋለች። እንግዲህ ኖላዊም እንግዲህ ቁጭ ብሎ በሀሳብ ይገኛል ማለት ነው። እንግዲህ ሃኒም ትመጣና አባዬ ለምንድን ነው ያሰብከው ትለዋለች። ለምን አለው ያለችህ ትለዋለች። እንግዲህ እሷማ ምን የማትለኝ ነገር አለ እኔ እኮ በስተመጨረሻ ልጅ አገኘው ብዬ ነበረ ግን እመረመራለሁ ብላ አልመረመርም ትለኛለች። ስለዚህ እኔ ምን ላድርግ ያስደነግጣል አይደል ሃንዬ እኔም እኮ እሱ ነው ግራ ያጋባኝ። ስለዚህ ምን ላድርግ እኔስ የት ልሁን እኔ እኮ በስተመጨረሻ ልጅ ተሰጠኝ ብዬ ነበረ። ሃንዬ ምን ይላታል ሃንዬ እኔም እኮ ግራ እየገባኝ ይሄ ነው። ፋኑሲ እንዴት እንደዚህ ልትል ቻለች? ፋኑሲ ለምንድን ነው የማትመረመረው? እርጉዝ ከሆነች መመርመር አለባት ትለዋለች። እኔም እኮ ግራ እየገባኝ እሱ ነው። ሃኒም ምን ትለዋለች? እኔ እኮ ፋኑሲን በጣም አምናታለሁ፣ እወዳታለሁ። እንዴትስ እንደዚህ ልታደርግ ትችላለች? እኔ ፍጹም አላምንም ትለዋለች። እንግዲህ ኖላዊም እኔም ግራ ያጋባኝ እሱ ነው። አየሽ እኔ ፋኑሲን አላቃትም ማለት ነው። ፋኑሲ ሌላ ሰው ናት ማለት ነው። እኔም እሱ ግራ አጋብቶኝ ነው። ግን ብትመረመር እኔም በስተመጨረሻ ላይ እንግዲህ ሃንዬም ፋኑሴ ፍጹም አታደርግም፣ ተው አባዬ እኔ አምኜ ነው አባቴን የሰጠዋት እንደዚህ ልታደርግ አትችልም። እኔም አልሰማትም፣ የሚሆነውን ነገር ለእኔ ተወው፣ እኔ ራሴ ጠይቃታለሁ፣ ማደርገውን ነገር እኔ ራሴ አደርጋለሁ ትለዋለች። እንግዲህ አባቷም እንደዛ ስትለው ሃንዬ አንቺ በዚህ ሰዓት እንዴት መጣሽ ይላታለኝ። እንግዲህ አባዬ እኔ እንጃ ትንሽ ጨነቀኝና መጣው ትለዋለች። ፖሊሶች እቤት መጥተዋል። ምንድን ነው የመጡት? ምን ሊያደርጉ ነው ይላታለን። እንግዲህ የመስፍንን ግድያ ማወቅ ይፈልጋሉ። አባዬ እኔ ግራ ተጋብቻለሁ፣ ጨንቆኛል ትለዋለች። አትጨናነቂ ልጄ፣ ችግር የለውም ሁሉም ነገር በጊዜ ይሆናል ይላታለኝ። እናም እርቦኛል ይላል ፋኑሴ። እሷም እርቦኛል ትላለች። ወደ ኩሽና እሺ የሆነ ነገር ልስራ ብላ ትሄዳለች ማለት ነው። እንግዲህ የሃኒ ወንድምም ወደ ክችናቸው ይሄድና ድንብላል እየዘፈነች ይሰማታልና እንግዲህ ሁለት ሙሽራ ነው ያለን ትለዋለች። ምንድነው እሱ ይላታለኝ። የሃንዬም ሰርግ ደርሷል። እኔ ምልሽ ዘሪሁን አያገባሽም ወይ ይላታለኝ። እሱን ነገር ተወው፣ በምላሱ ማቅለጥ ብቻ ነው የሚያውቀው። አግባይ ስለው ግራ ያጋባኛል። እኔ ግን 199 ጊዜ ነገርኩት አንዱንም አልሰማኝም ትለዋለች። እንግዲህ እንደሱ እንኳ አይመስለኝም፣ ግን እኔም አልገባኝም ይላታል። አለሜ ነዋ ትለዋለች። ማናት አለሜ? እውነትሽ ነው ወይ ይላታል። እኔ እየቀለድኩ አይደለም፣ አለሜ ልታገባ ነው፣ እዝራን ልታገባ ነው ትለዋለች። እውነት በይኝ ሲላት እውነቴን ነው፣ አንተ አላመንከኝም አታውቅም ወይ ትለዋለች። አጥኝ እንዴት ነው እባክሽ ሰላምዬ አታገባም ይላታለኝ። ሰላምዬን አላወቃትም ማለት ነው። ሰላምዬ እኮ ሴት ናት ታገባለች፣ ለምን አታገባም ትለዋለች። እሱም ሊሆን አይችልም እንዴት ታገባለች ሴትም አይደለችም ይላታል። እባክህ አውቃ ስትተው ነው እንጂ ሴትነቷ እስከ እሷ የሚበልጥ ሰው የለም እያለችው ትገኛለች። ግርማይም እባክሽ ቁርስ አልደረሰም ወይ እርቦኛል ሲላትኝ
አይ እኔ እኮ ራት አቅርቢልኝ እስከምትሉኝ እየጠበቅኳችሁ ነው ትለዋለች። እሱም ብድግ ያደርግና አይ እስኪ እስከዛ የሆነ ነገር ስጭኝ እኔ እርቦኛል ይላታል። እሷም ለግርማ የሆነ ነገር ልትሰጠው ትሄዳለች ማለት ነው። ከዛም እንግዲህ ድንብላል ትወጣና ጓደኛዋን ለማግኘት እዝራን ትወጣለች ማለት ነው። እዝራን ለማግኘት ስትወጣ ለምንድነው እዝራን ለማግኘት ስትወጣ ሃኒ ወደ ድንብላል ወደ ሄደችበት ቤት ትሄዳለች። እንዲያው ይግቡ ምን እያረግሽ ነው ይላታል። እንዲያው ምን ነው ዛሬ ከዚህ ቤት እራት የለም ወይ ሲላትኝ አይ ምን ነው ሰዓት ደረሰ እንዴ ጭራሽ እራት ሰዓትንም ረስተሽዋል ይላታል። ድማም ማለት የመስፍኔ ወንድም ነው ማለት ነው። አይ እንግዲህ ምን ነው ይህን ያህል ያስረሳሽ ምንድነው ሲላት የዛን ከንቱ መረጃዎች እያየሁ ነው ትለዋለች። የማን ነው እሱ ስትላተኝ የመስፍን አንተነህን ትለዋለች። አይ ለምንድነው እሱን የምታየው እሱ እንኳን አይመስለኝም በአንድ አንጀን ጠላትሽ ሲላተኝ አይ አንተ ነህ እንዴ የምታውቀው እኔ እኮ ነው የማውቀው እሱን እኮ ደፍቶ መጣል አቅቶኝ አይደለም ግን ልጄ ሃንዬ ተብትባ ይዛኝ እኮ ነው ድማም ትለዋለች። እንዴት ማለት ልጅሽ በምንድነው እጅሽን ያሰረችሽ ይላታል። ልጄ በቃ እሷን እጄን አስራ ስለያዘችኝ ነው እኔ ልጄ የሃንዬ ሰርግ ስለሆነ ማድረግም ብፈልግ ከሰርግ በኋላ ነው እንጂ የልጄን ነገር ማበላሸት ስለማልፈልግ ነው ትለዋለች። አይ እሱ እንኳን አይመስለኝም ይላታል። እንግዲህ አመንክም አላመንክም እሱ ነው ግን ታያለህ ግንባሩን ነው የምደፋው እሱን ብቻ ሳይሆን የእሱንም ተከታዮችንም ትለዋለች። እንዲሁ አንቺ እኮ የሴት ወንድ ነሽ እያለ ይናገራታል ማለት ነው። እሱን ብቻ ሳይሆን የተጠቀምበትም ሰዎችን የምደፋው እንዲው ጋሼ እኮ ተሳስቶ ነው እንጂ ጋሼ የሴት ወንድ አንቺ ደግሞ የወንድ ሴት ሆነሽ ቤት ትገኛለሽ። እንዲው ወንድም ጥላ ምንም አያውቅም ይላታል። እንደው የወንድ ሴት አግብቶ ቁጭ ብሎ አንቺ ደግሞ የሴት ወንድ ሆነሻል እያለ እየተናገራት እያለ ድማም ኧረ እባክህ በልበል ባሌንማ እንደዛ እንዳትለው ትለዋለች። እኔ በባሌ ቀልድ አላውቅም እውነታው ይሄ ነው እሱም እኔም ከዚህ ቤት አንድ ነን ትለዋለች። እንደዛም እያለችው እያለ ድማም አሁን እኮ ዘመኑ ረቋል አወቅን እያላችሁ ነው ወንዱን ሁላ አልጭ ያረጋችሁት እያላት ይናገራል ማለት ነው። በይ አሁን ተነሺ እራት እንብላ ይላታል። እሷም ሄድሽ መጣው ትለዋል። የት ከሰው ሀገር እኖራለሁ ወደዚህት ነው የምሄደው እያለ እያሰበ ይገኛል ማለት ነው። እንግዲህ ሀገር ለቅቄ ልጥፋ ወይ የትስ ልሄድ እያለ ብቻውን እያወራ እያለ ሆቴል ላይ ቁጭ ብሎ እንግዲህ እኔ ድማም እጄን አልሰጥም የሚፈጠረውን ነገር አያለው ቀሪ ዘመኔን በሙሉ ፍጹም ተስፋ ሳልቆርጥ ሌላ አማራጭ እፈልጋለሁ ያለ ድማም ብቻውን እዚህማ አልኖርም ደበቅ ብዬ እኖራለሁ ስለማያዘኝ ስለማያውቀው ቦታ ነው መኖር ያለብኝ ወንድ ልጅ ፎጨርጨር ብሎ ጥሩ ግሮ ሲሆን ነው ጥሩ መሆን ያለበት እያለ ብቻውን እያወራ ይገኛል ማለት ነው። እንግዲህ ተሰብስበው እራት ሊበሉ እያለ እንግዲህ እስኪ የሚሆነውን ነገርም አያለሁ እያለ የኖላዊም ምርመራውም ሂዳ ልትመረመር እያለ እያወሩ እያለ እነሱም ተሰብስበው እንግዲህ መስፍኔም እና ኖላዊ እያወሩ እያሉ ስለመገደሉ ኖላዊ መስፍኔ ለኖላዊ እያወራው ወንድሙ እንደገደለው ሊነግረው መሰለኝ። እንግዲህ በስተመጨረሻ ምህረትም በር ከፍታ ስትወጣ ድንብላል ሩጣ ስትገባ ምን ሆነሽ ነው የት ነበርሽ ትላታለች። አይ ምንም አጋጣሚ ውጭ ነበርኩኝ ትላታለች። መጣሽ እንዴ ትላታለች። አይ እትዬ የመጡ እኮ አልመሰለኝም እያለች ለመሆኑ የት ሄደሽ ነው ስትላተኝ የትም እዚህ ወጥቼ ነበረ ትላታለች። ድንብላል በጠዋት ነው አለ የወጣሽው ስትላት አዎ ይቅርታ አድርጉልኝ እትዬ የወጣሁበትን ብላ ለመናገር ታፍራለች። ለምንድነው የምትፈሪው እውነታውን ብትነግሪ ችግር የለውም ትላታለች። እኔ አይኑን ሳላየው ማወል አልችልም ግን ብትነግሪ ምንም ችግር የለውም ምሳ ሳልሰራ ስትላተኝ ችግር የለውም እንደዚህ ይህን ያህል ራስሽን ማስጨነቅ የለብሽም ምንም ችግር የለውም እንኳንም ሄድሽ አንቺም የራስሽ ህይወት አለሽ ስለዚህ ችግር የለውም እኔ ራስሽን ህይወት ማላቅ እንዳይመስልሽ ብላተኝ እሷን እየተናገራቻት እያለ ከዚህ ቤት የመጡት ሰራተኞች ሁሉ አንቺ ትለያለሽ አንቺ ልክ ለየት ያልሽ ነሽ ለኔ በጣም ንጹህ ልብ ነው ያለሽ ስለዚህ ወጣሽ ገባሽ ብዬ ልቆጣጠርሽ አልፈልግም ግን ራስሽን ታደጋ እንድትቆጣጠሪ እፈልጋለሁ ትላታለች። ድንብላልም እሽትዬ አልተቆጣሽኝም እንግዲህ ሳልነግርሽ ስለሄድኩ እያለቻት እያለ አይ ምንም ችግር የለውም ግን እኔ ለየት ያልሽ ስለሆንሽ ራስሽን እንድትጠብቂ ፈልጌ ነው እንጂ ከዛ ውጭ ምንም ችግር የለውም እያለቻት እያለ እንግዲህ እሷም ወደ ውጭ ወጣ
የተፈጠረ ችግር ያለ ይመስለኛል። ወይም እንግዲህ የመስፍኔ ወንድም እንደገደለው ልታጣራ ማን ነው የሚለውን ለምን ስሜን ይሰብሩታል ትላለች ምህረት። እሱን ለማጣራት ለማንም ሳትናገር እንግዲህ ተደብቃ ወጥታ እየሄደች እያለ ነው የቤት ሰራተኛዋ ያገኘቻት። የዛሬው ክፍል 187 እዚህ ላይ ነው ያበቃው። በክፍል 188 እስከምንገናኝ እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ሰብሊ ቻናልን ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሀገራችን ጽኑ ሰላም ያወርድልን። ስለነበረን ቆይታ ከልብ አመሰግናለሁ። በክፍል 187 እስከምንገናኝ እኔም እናንተም ቸርን ሰንብት። ባይ ባይ።